ሰላም የኤቢኤም ነርሲንግ ቲዩቶሪያል ተከታታዮች እንደምን አላችሁ? ዛሬም እንደተለመደው ጥያቄዎችን አብረን እንሰራለን። ይህ አሁን የምንሰራላችሁ ጥያቄ ከዚህ በፊት ከተሰራው ከአንደኛው ጥያቄ የሚቀጥል ነው። እዚህ ባለፈውን ቪዲዮ ያላያችሁ የባለፈውን ቪዲዮ ማየት ትችላላችሁ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እንላለን። እንዲሁም የምንሰራላችሁ ቪዲዮ እንዲደርሳችሁ የደወል ምልክት በመጫን ቪዲዮቻችንን እንድትከታተሉ እንላችኋለን። አሁን ቀጥታ ወደ ጥያቄው እንሄዳለን። A woman come to gynecologic OPD with complaint of excessive and regular uterine bleeding አላት። The woman cannot remember when menstrual period started. menstrual period መቼ እንደጀመራት አታውቅም። The amount and duration of bleeding also vary during each cycle. በየሳይክሎቹ ያላት አማውንቱ የጨመረ ነው። The amount and the duration of bleeding also vary during each cycle. በእያንዳንዱ ሳይክል ላይ በጣም እየጨመረ ነው ማለት ነው። Based on this information, what is the most likely explanation of this finding? ይህንን ፋይንዲንጋችንን most likely explain ሊያደርግ የሚችለው ፋይንዲንጋችን የቱ ነው ይላል። ኤ ኦፕሽን ላይ በምንመጣበት ጊዜ ሜኖሬጂያ ይላል። ቢ ላይ ስንመጣ ፖሊሜኖሪያ ነው። ኦፕሽኖቹ ተለዋውጠዋል። ያው እንደ ቢ ውሰዱት። ቢ ፖሊሜኖሪያ፣ እንደገና ደግሞ ሲ ላይ ስንመጣ ሜቶሬጂያ ይላል። ዲ ላይ ስንመጣ ሜኖሜትሮጂያ ይላል ማለት ነው። ዲ ላይ ስንመጣ ሜኖሜትሮጂያ ይላል። መልሳችሁን ገስ ማድረግ ትችላላችሁ። ከመጀመሪያው ጀምረን ለመመልከት ስንሞክር ሜኖሬጂያ የምንለው በወር አበባ ጊዜ ብዙ የደም መፍሰስ የምንለው ነው። ብዙ የደም መፍሰስ የምንለው ነው። ረጅም ጊዜ ያለው ምናልባት ከ7 ቀን የበለጠ ብሊዲንግ ሊኖር ይችላል ማለት ነው። ሜኖሬጂያ የምንለው ይሄኛው ነው። ሄቪ የሆነ ብሊዲንግ ይኖራል ማለት ነው። ፖሊሜኖሪያ በምንልበት ጊዜ ደግሞ ፖሊሜኖሪያ ሲሆን የወር አበባው የሚመጣበት ጊዜ እጅግ ቅርብ ነው ማለት ፍሪኩዌንሲ ይኖረዋል ማለት ነው። ለዛን 21 ቀን ይመጣል እና ፍሪኩዌንት ብሊዲንግ ይኖራል ማለት ነው። ይሄ ፖሊ ሲሆን ፍሪኩዌንሲውን የሚያሳይ ነው። ፍሪኩዌንሲው የጨመረ ብሊዲንግ ይኖራል ማለት ነው። ሜቶሬጂያ የምንለው ደግሞ ሜቶሬጂያ በምንልበት ጊዜ ብሊዲንጉ ቢትዊን ፔሪየድ ነው። በመደበኛ የወር አበባ መካከል ያልተጠበቀ የደም መፍሰስ የሚኖር ነው ማለት ነው እና ሜቶሬጂያ የምንለው ብሊዲንግ ቢትዊን ፔሪየድ በፔሪየዶቹ መካከል ያለ ብሊዲንግ ነው ማለት ነው። ሜኖሜቶሬጂያ በምንልበት ጊዜ ደግሞ ይሄ ኮምባይንድ ታይፕ ነው። ሜኖሬጂያ በምንልበት ጊዜ ኮምባይንድ ታይፕ ነው። የምንና የምን ሜቶሬጂያ ፕላስ ሜኖሬጂያ የምንለው ማለት ነው። ይሄ ሜኖሬጂያ የምንለው ቅድም እንዳልኳችሁ ብዙ የደም መፍሰስ የሚኖር ነው እና ያኛው ደግሞ ያልተጠበቀ የደም መፍሰስ ኢሬጉላር የሆነ የደም መፍሰስ የሚኖር ነው ማለት ነው። ሜቶሬጂክ በምንልበት ጊዜ ማለት ነው። ስለዚህ እነዚህን አራቱን ተርሞች መለየት ይኖርባቸዋል። በተለያዩ ጊዜ ያው ራሳቸውን በመቀያየር ስለሚመጡ ተርሞቹን መለየታችሁ ለእናንተ ይጠቅማል። ሜኖሬጂያ ለመሸምደድ ሜኖሬጂያ መያዝ ከፈለጋችሁ ሄቪ ብሊዲንግ ሄቪ የሆነ ነው። ፔሪየዱ ሄቪ ይሆናል ማለት ነው። ስለዚህ ሄቪ የሚን ኦንሊ ሄቪ ካለ ሜኖሬጂያ ይሆናል። እንደገና ደግሞ ፖሊሜኖሪያ ለማለት ደግሞ ፍሪኩዌንሲውን በማየት ፍሪኩዌንትሊ የሚሆን ከሆነ ፖሊሜኖሪያ ነው ማለት ነው። ይሄ ደግሞ ሜቶሬጂያ ሲሆን ቢትዊን ፔሪየድ ነው። ቢትዊን ፔሪየድ ከሆነ ሜቶሬጂያ ይሆናል ማለት ነው። እንደገና ደግሞ ሜቶሬጂያ በሚሆንበት ጊዜ ሄቪ ፕላስ ኢሬጉላር
ሁለቱንም አንድ ላይ አድርጎ ማለት ነው ኮምባይንድ ሲሆን ሜኖሜትሮሎጂያ ይሆናል ማለት ነው። ስለዚህ በዚህ በተሰጠን ኬዝ ላይ ኬዙን በምንመለከትበት ጊዜ ሁለቱንም ያካተተ ሲምፕተም ነው የምንመለከተው ማለት ነው። ስለዚህ ፍሪኩዌንሲ ያለው እንደገና ደግሞ ብሊዲንጉ ምንድነው ጠንከር ያለ ሄቪ የሆነ ብሊዲንግ ነው ያለው ማለት ነው። ስለዚህ በዚህ በመመስረት መልሳችን ሊሆን የሚችለው ሜኖሜትሮሎጂያ ነው ማለት ነው። ዘ ኮሬክት አንሰር ዲ ሜኖሜትሮሎጂያ ይሆናል ማለት ነው። ኤክስፕላኔሽኑን ስንመለከት ኢሬጉላር ፕላስ ሄቪ ብሊዲንግ ዊዝ ቫሪብል ዱሬሽን ፍሪኩዌንሲው በሚለዋወጥ ማለት ነው። ነው ፍሪኩዌንሲው ሳይሆን ቫሪብል ዱሬሽን በሚሆንበት ጊዜ ሜኖሜትሮሎጂያ የምንለው ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ዲ ኦፕሽን ትክክለኛ መልስ ይሆናል ማለት ነው። ስለዚህ እናንተ ቅድም እንዳልኳችሁ እነዚህን አራቱንም በደንብ በመያዝ በየትኛውም በኩል ጥያቄ ይምጣ ለመመለስ አይቸግራችሁም ማለት ነው። ስለዚህ ቻናላችን አዲስ የሆናችሁ አሁንም ቻናላችንን ሰብስክራይብ እንድታደርጉ እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ እንድታደርሱ እንላለን ማለት ነው። ኦኬ ወደ ቀጣዩ ጥያቄ እንሄዳለን። አን አዶለሰንት ገርል ካም ዊዝ ኮምፕላያንስ ኦፍ ዲፊከልቲ ኤንድ ፔን ዱሪንግ ሴክሹዋል ኢንተርኮርስ። አንድ አዶለሰንት የሆነት ገርል ነች የመጣችው። ኮምፕላያኗ ምንድነው? ዲፊከልቲ ኤንድ ፔን ዱሪንግ ሴክሹዋል ኢንተርኮርስ ማለት ሴክሹዋል ኢንተርኮርስ በሚኖርበት ጊዜ ፔን አላት ማለት ነው። እና ሺ ሃዝ ሬጉላር ሚኒስትራል ፔሪድ አላት። ሚኒስትራል ፔሪዷ ኖርማል ነው፣ ሬጉላር ነው የሚመጣው በት ዊዝ አብዶሚናል ክራምፕ አላት ማለት ነው። ኦን ፔልቪክ ኤግዛሚኔሽን በሚሰራበት ጊዜ ነርስ አይደንቲፋይድ ሎስ ኦፍ ሃይመን ሜምብሬን ላይክ ስትራክቸር ዊዝ ስሞል ፐርፎሬሽን ኤንድ ኖ ስሞል ፐርፎሬሽን ኦን ሚድል ሰርድ ኦፍ ቫጃይና አካባቢ ላይ ነርሱ አይደንቲፋይ ያደረገው ምንድነው? ሎስ ኦፍ ሃይመን ሜምብሬን ላይክ ስትራክቸር ሎስ መሆኑን ኦብዘርቭ አድርጓል ማለት ነው። እና ነርስ ሰስፔክትድ ይህንን ኢንፎርሜሽን በማየት ነርሱ ሰስፔክትድ ያደረገው ምንድነው? ዛት ሄር ፕሮብሌም ኢዝ ቫጃይናል ኮንጀኔታል አኖማሊ ማለት ነው። ቫጃይናል ኮንጀኔታል አኖማሊ እንዳላት ሰስፔክት አድርጓል ማለት ነው። ስለዚህ ጥያቄያችን ደግሞ ምንድነው? ዋት ኢዝ ዘ ሞስት ላይክሊ ማኒፌስቴሽን ኦፍ ዲያግኖሲስ ኦፍ ዚስ ኮንዲሽን። ይህንን ዲያግኖሲስ በዚህ ቫጃይናል ኮንጀኔታል አኖማሊ ነው ብሎ ዳያግኖሲስ እንዲያደርግ ሞስት ላይክሊ የሆነው ማኒፌስቴሽን የትኛው ነው ይላል። የትኛው ሲምፕተም ነው ትክክል ሊያደርግ የሚችለው ነው ይላል። ኤ ላይ ስንመጣ አብዶሚናል ክራምፕ አለ፣ አብዶሚናል ክራምፕ ይላል። ቢ ስሞል ፐርፎሬሽን፣ ሲ ላይ ስንመጣ ፔንፉል ሴክሹዋል ኢንተርኮርስ፣ ዲ ላይ ስንመጣ ሜምብሬን ላይክ ስትራክቸር ይላል ማለት ነው። ስለዚህ ይሄ ኮንጀነታል አብኖማሊ የምንለው ነገር ብዙ ጊዜ ምን ማለት ነው? ሴቶች ሲወለዱ በቫጃይና ወይም ደግሞ በተያያዙ አካላት ላይ ያለ የተፈጥሮ ወይም ደግሞ አብኖርማሊቲ ነው ማለት ነው። ሊከሰት የሚችል አብኖርማሊቲ ነው ማለት ነው። ቫጃይናል አካባቢ ወይ ደግሞ ቫጃይና ላይ ሊፈጠር የሚችል አብኖርማሊቲ ነው ማለት ነው። እና እነዚህ አብኖርማሊቲዎች ደግሞ ታይፕ አላቸው። ኢምፐርፎሬብል ሃይመን የምንለው አለ፣ ቫጃይናል ሰፕተም የምንለው አለ። እንደገና ደግሞ የቫጃይናል አገኔሲስ የምንላቸው በሶስት የሚከፈሉ ታይፖች አሉት ማለት ነው። ስለዚህ አሁን በዚህ ኬዝ ላይ የተከሰተው ከነዚህ አንደኛው ነው ማለት ነው። ይሄ ኢምፐርፎሬብል ሃይመን የምንለው አይነት ነው ማለት ነው የተከሰተው። ስለዚህ ለዚህ ትክክለኛ ሞስት ላይክሊ ማኒፌስቴሽናችን ሊሆን የሚችለው ሜምብሬን ላይክ ስትራክቸር መኖሩ ነው ማለት ነው። ስለዚህ ሜምብሬን ላይክ ስትራክቸር መኖሩ ለዚህ ማሳያ ነው ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ዲ ነው ማለት ነው። ኮሬክት አንሰር ዲ ሜምብሬን ላይክ ስትራክቸር ነው ማለት ነው። ሜምብሬን ላይክ ኦብስትራክሽን ሰጀስትድ ኮንጀነታል ቫጃይናል አኖማሊ መኖሩን ያሳያል ማለት ነው። ስለዚህ ሜምብሬን ላይክ ስትራክቸር ትክክለኛ መልስ ይሆናል ማለት ነው። ስለዚህ አብዶሚናል ክራምፕ በተለያየ ኮንዲሽን ሊኖር ይችላል። ከነዚህ ኬዝ ውጪ በራሱ በጣም በተለያዩ ምክንያቶችም ሊመጣ ይችላል። ፔንፉል ሴክሹዋል ኢንተርኮርስ በተለያዩ ምክንያቶች ሊመጡ ይችላል። በዚህ ላይ አይኖሩም ማለት ሳይሆን ሞስት ላይክሊ ነው። ሞስት ላይክሊ ማኒፌስቴሽን ነው የተፈለገው። ስለዚህ ሜምብሬን ላይክ ስትራክቸር የምንለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ ዲ ትክክለኛ መልስ ይሆናል ማለት ነው። ኦኬ
ቀጥሎ ያለውን ጥያቄ እንመለከታለን። A 20 weeks pregnant woman come with complaint of vaginal bleeding for 3 hours. She had abdominal and back pain. On examination, her hemoglobin level was 9 gram per deciliter. ሄሞግሎቢኗ 9 gram per deciliter ነው። ኖርማል ሬንጅ ኦፍ ሄሞግሎቢን ፊሜል ላይ 0.5 up to 13.7 gram per deciliter ነው። ብለድ ፕሬሸሯ 90/50 ነው። እንደገና ደግሞ ፐልስ ሬቷን ስንመለከት 110 ነው ማለት ነው። 110 ነው ማለት ነው። ዘ ውመን ዋዝ ዲያግኖስድ ፎር ኢንቫይቴብል አቦርሽን። ነርሷ ነው ታካሚያችን ዲያግኖሲስ የተደረገችው በአቦርሽን ነው። ከአቦርሽን ታይፖች ደግሞ የትኛው ነው? ኢንቪቴብል አቦርሽን የምንለው ነው ማለት ነው። ከዚሁ ጋር ያይዛችሁ ማየት ያለባችሁ ነገር ኢንቪቴብል አቦርሽን ነው በዚህ ኬዝ ላይ የምንመለከተው። ግን ከኢንቪቴብል አቦርሽን ውጪ ሌላ ታይፖች አሉ። ትሪትድ አቦርሽን የምንለው አለ፣ ኢንኮምፕሊት አቦርሽን የምንለው አለ፣ ኮምፕሊት አቦርሽን የምንላቸው አቦርሽኖች ታይፕስ ኦፍ አቦርሽኖች አሉ ማለት ነው። ስለዚህ እነዛን ኬዞች ከዚህ ጋር ያይዛችሁ እነዛንም ታይፖች ማየት ያስፈልጋል ማለት ነው። ከነ ሲምፕተሞቹ እነዛን በዚሁ አጋጣሚ ልታዩ ያስፈልጋል ማለት ነው። ስለዚህ ጥያቄ ምንድነው የተጠየቅነው? ዋት ኢዝ ዘ ፕራዮሪቲ ነርሲንግ ኢንተርቬንሽን ፎር ዚስ ዊመን? ምንድነው ፕራዮሪቲ ሰተን የምንሰራው ነርሲንግ ኢንተርቬንሽናችን ምንድነው ነው የሚለው ለዚች ታካሚ ማለት ነው። ኤ ላይ ስንመጣ ፕሮቫይድ አኔልጄሲያ፣ ሲ ላይ ኦፕሽን ተለዋውጧል። እንግዲህ እንደ ቢ ውሰዱት። ፕሪፔር ፎር ብለድ ትራንስፊውዥን፣ ቀጥሎ ያለው ምርጫ ሪአሹር ዘ ውመን። ዲ ላይ ስንመጣ ደግሞ ሪሰስቴት ዊዝ ኖርማል ሳላይን ይላል ማለት ነው። እዚህ ጋር ብዙ ቫይታል ሳይኖች ተሰጥቶናል። ስለዚህ አንድን የምናደርገውን ሕክምና ለመስጠት ፕራዮሪቲ የምንሰጣቸውን ነገር መለየት እንድንችል እዚህ ጋር የተሰጡን ቫይታል ሳይኖች አሉ ማለት ነው። ስለዚህ ከተሰጡን ቫይታል ሳይኖች አብዛኛዎቹ ኦልሞስት ኖርማል በሚባሉ ደረጃ ነው ያለው። ያናይል ብዙ ተጽዕኖ ሊያመጡ የሚችሉ አይደለም። ነገር ግን ብለድ ፕሬሸሯን በምንመለከትበት ጊዜ የመቀነስ ነገር አለው ማለት ነው። ኦልሞስት ወደ ሾክ ወደምትገባበት ስቴጅ እየመጣች ነው ያለችው። ስለዚህ ምንድነው ልናደርግ የምንችለው ማለት ነው? የምናደርገው ምንድነው? ሪሰስቴት ዊዝ ኖርማል ሳላይን ነው። ፍሉድ ላይ እናደርግና ሪሰስቴት እንድታደርግ እናደርጋለን ማለት ነው። ስለዚህ ኮሬክት አንሰራችን ዲ ሪሰስቴት ዊዝ ኖርማል ሳላይን ነው ማለት ነው። ፔሸንት ኢዝ ሾክ ነች፣ ሎ ነው፣ ብለድ ፕሬሸር አላት። እንደገና ደግሞ ፐልሷም ትንሽ ከፍ ያለ ነው። ስለዚህ ስታብላይዝ እናደርጋታለን ማለት ነው። ፈርስት ስታብላይዝ ማድረግ ያስፈልጋል ማለት ነው። ስለዚህ ምንድነው የምናደርገው? ሪሰስቴት ዊዝ ኖርማል ሳላይን ነው ማለት ነው። ስለዚህ በዚህ የሄሞግሎቢን ሌቨል ብለድ ትራንስፊውዥን አያስፈልጋትም ማለት ነው። ስለዚህ አንድ ደግሞ የኢንቪቴብል አቦርሽን የምንለው መቆም የማይችል ነው። ወጥቶ እስኪያልቅ ድረስ እንደ ሌላ ታይፖች ማስቆም የምንችል አይደለም። ስለዚህ አቦርሽኑ ይቀጥላል ማለት ነው። ኢንቪቴብል የምንለው መቀጠል የማይችል ነው ማለት ነው። ፕሬግናንሲው መቀጠል አይችልም፣ ወርዶ ያልቃል ማለት ነው። ኦኬ ወደ ቀጣዩ ጥያቄ እንሄዳለን። ቀጣዩ ጥያቄ 35-year-old መልቲፓራ ማዘር ካም ዊዝ ኮምፕላይንትስ ኦፍ protrusion of mass on her vagina. Protrusion of mass on her vagina. She had also sense of pelvic backache and fatigue. ይደክማታል። እንደገና ደግሞ pelvic backache አላት ማለት ነው። አፍተር አሰስመንት አሰስ ከተደረገች በኋላ she was diagnosed for uterine prolapses. uterine prolapse ዲያግኖስ ተደርጋለች ማለት ነው። the uterus is repositioned by gynecologist. ስለዚህ የገጠማት ኬዝ ዩትራይን ፕሮላፕስ ነበረ። ስለዚህ ይህንን ዩትራይን ፕሮላፕስ በጋይናኮሎጂስት ሪፖዚሽን ተደርጋለች ማለት ነው። ወደ ቦታው እንዲመለስ ተደርጋለች እና what is the priority intervention for the mother? ስለዚህ ፕሪዮሪቲ የሆነው ወደ ቦታው ተመልሷል፣ ሪፖዚሽን ተደርጓልና ከዚህ በኋላ ምንድነው ፕራዮሪቲ ኢንተርቬንሽን የሚያስፈልጋት ምንድነው ነው? ስለዚህ እነዚህ የሪስክ ፋክተሮች አሉ ለዚህ የሚያጋልጡ ማለት ነው። እነዚህም ደግሞ ብዙ ልጅ መውለድ፣ የእድሜ መጨመር እንዲሁ ደግሞ ከባድ ስራዎች
ይህ ኮንዲሽን እንዲከሰት ያደርጋል ማለት ነው። ዩትራይን ፕሮላፕስ እንዲያደርግ የሚያደርጉ ምክንያቶች ናቸው ማለት ነው። እና ክሮኒክ የሆነ ካፍ ወይም ደግሞ ኮንስቲፔሽንን በሚኖርበት ጊዜ እንደዚህ አይነት ኮንዲሽኖች ይከሰታሉ ማለት ነው። ህክምናው ላይ ስንመጣ ማኔጅመንቱ ምንድነው? አሁን እንደተለመደው እንደተባለው ዩትረሱ ምንድነው ሪፖዚሽን ተደርጓል በጋይናኮሎጂስቱ ማለት ነው። ስለዚህ እኛ ደግሞ እንደ ነርስ ቀጥለን የምንሰራው ኢንተርቬንሽናችን ምንድነው ነው? ኤ ላይ ስንመጣ ሪሰሲቴት ዘ ውመን ይላል። እዚህ ጋር ምርጫ ተቀያይሯል። ኦኬ እንደ ቢ ወይም ደግሞ እንደ ሲ መውሰድ እንችላለን። ሲ ኤዱኬት አባውት ፐልቪክ ኤክሰርሳይዝ ይላል። ቢ ላይ ስንመጣ አድሚኒስተር ፔን ኢንሂቢተርስ ይላል። ዲ ላይ ስንመጣ ቲች ሃው ቱ ኮንትሮል ዩትራይን ኢንኮንቲነንስ ይላል። እዚህ ከትሪትመንቶች ወይም ደግሞ ከማኔጅመንት አንዱ የሪፖዚሽን ተደርጓል። ከነዚህ ውጭ ማኔጅመንቶቹ ምንድናቸው? አፍተር ሪፖዚሽኒንግ ልናደርግ የምንችላቸው ነገሮች አሉ። ምንድነው እነዚህም? ፐልቪክ ፍሎራ ኤክሰርሳይዝ አለ። ኤክሰርሳይዝ እንዲሰሩ እናደርጋለን። ፒቸር የምንለው አለ። ሲቨር ኬስ ሲሆን ሰርጀሪ ሊያስፈልገው ይችላል ማለት ነው። ስለዚህ አሁን ሪፖዚሽን ተደርጓል። እኛ እንደ ነርስ ደግሞ አሁን የምናደርገው ምንድነው? ኤዱኬት አባውት ፐልቪክ ኤክሰርሳይዝ ነው። ኤክሰርሳይዝ እንድታደርግ እናስተምራታለን ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ሲ ኦፕሽን ላይ ያለው ኤዱኬት አባውት ፐልቪክ ኤክሰርሳይዝ ነው ማለት ነው። እንደዚህ አይነት ኮንዲሽን በሚኖርበት ጊዜ ማኔጅ የምናደርገው እነዚህ ፐልቪክ ኤክሰርሳይዞች ወይም ፐልቪክ ፍሎራ ኤክሰርሳይዝ የሚባለውን እንድትሰራ ኤዱኬት እናደርጋታለን ማለት ነው። አፍተር ሪፖዚሽን ፐልቪክ ፍሎራ ኤክሰርሳይዝ ፕሪቨንት ሪከረንሲው ማለት ነው። እንደገና የሚፈጠር ቻንሱን ፕሪቨንት ማድረግ ስለሚችል ታካሚያችንን ኤዱኬት አባውት ስለ ፐልቪክ ኤክሰርሳይዝ እናስተምራታለን ማለት ነው። ኦኬ ወደ ቀጣዩ ጥያቄ እንሄዳለን። ቀጣዩ ጥያቄያችን ነርስ ዋዝ ፕሮቫይዲንግ ኬር ፎር ገርል ዊዝ አብኖርማል ኤክሰሲቭ ዩትራይን ብሊዲንግ። አብኖርማል የሆነ እንደገና ኤክሰሲቭ ዩትራይን ብሊዲንግ፣ ቴንደርነስ፣ አኖሬክሲያ ኤንድ ቮሚቲንግ አላት ማለት ነው። አፍተር 24 አወር ኦፍ ኬሩ ከተሰጣት ከ24 ሰዓት በኋላ ሄር ብለድ ፕሬሸር ቢካም ቱ 110 በ70 ሆነ። ፐልስ ሬቷ 76 ነው። ሬስፒሬሽን ሬቷ 22 ነው። ቢት ፐር ሚኒት ነው። ቴምፕሬቸሯ 37.8 ዲግሪ ሴንቲግሬድ ነው። ሄሞግሎቢኗ 9 ግራም ፐር ዴሲሊትር ነው። which finding shows effectiveness of patient ማኔጅመንቷን ኢፌክቲቭ እንድንል የሚያደርገው የትኛው ነው? የትኛው ማኔጅመንት ኢፌክቲቭ እንደሆነ ያሳያል ነው የሚለው ጥያቄውን ስንመለከት የመጣችበት ኬዝ ምንድነው? ዊዝ አብኖርማል የሆነ ኤክሴሲቭ ዩትራይን ብሊዲንግ አላት። ተንደርነስ፣ አኖሬክሲያ ኤንድ ቮሚቲንግ ነው ያላት ማለት ነው። ስለዚህ እነዚህ አብኖርማል የሆኑ ብሊዲንጎች መኖራቸው ብዙ ጊዜ ታካሚዎችን ሃይፖ ውስጥ ስለሚከታቸው ሾክ ውስጥ የመግባት እድላቸው ሰፊ ነው። ስለዚህ ፕራዮሪቲ ሰተን ከምንሰራባቸው ነገሮች እና ደግሞ ፕሮግረሱን በደንብ ከምናይባቸው ማኔጅመንቶች ምንድነው? ብለድ ፕሬሸራቸው ነው ማለት ነው። ስለዚህ በዚህ ኬዝ ላይ ኢፌክቲቭነሱን የሚያሳየን ብለድ ፕሬሸር ነው ማለት ነው። ትክክለኛ መልሳችን ሊሆን የሚችለው ይሄ ብለድ ፕሬሸር ነው ማለት ነው። ስለዚህ ስታቢላይዝድ ብለድ ፕሬሸር ሻው ኢምፓየር ኢምፕሩቭመንቷን ያሳየናል ማለት ነው። ስለዚህ ኢምፕሩቭመንቷን የምናየው በዚህ በብለድ ፕሬሸር ስለሆነ ትክክለኛ መልሳችን ሊሆን የሚችለው ቢ ኦፕሽን ነው ማለት ነው። ኦኬ ስለዚህ ዛሬ ያለን ጥያቄያችን ይህንን ይመስላል። ቀጥሎ እንድንሰራላችሁ የምትፈልጉ ጥያቄዎችን ኮሜንት ሴክሽን ላይ አስቀምጡልን። ባይ